እናት ማህፀን ውስጥ ወጥተህ ውሃ ውስጥ እንኳን እንደገባህ እንኳን እርግጠኛ እኮ አይደለም አንተ አታቀምም አታምንም ግልጽ አይደለም እንዴ አማርኛ አታቀምም አታምንም ከእናት ማህፀን ልክ ሶቶ እንደሚባለው ወደ ዋና ሲገባ ሄደ ጥልቅ እንደምትል በ40 ቀንና በ80 ቀን እኔው ነኝ እንደዚህ በእጅ አንጠልጥዬ ብዙ ህፃናት ነው እግራቸው እዚህ እንትን እያሉ ቄሱ መስቀሉን አርጎት ምንድነው ስናጠምቅ ያሉ ህፃናቶች ሁሉ ማለት ነው እንደዚህ እኮ እያልሽ ነው አፋን ጡት ቶሎ ጡት ለእናቱ አስጣትና ይባላል ከዛ ወይ በመጀመሪያ ለክርስትና አባት ይሰጣል ከዛ እናቱ ወስዳ በጣትና በጣቷ መካከል ጡት እንደዚህ አድርጎ ሹሩሩሩሩ ማሙ ሹርቂጠን መታ ያረገችልህ ማለት ነው ቂጥሽን መታ ያረገችልሽ ላይ ውሃ ፈሰሰና ተጠመቅኩ ብለህ ትለኛለህ ሕያው አምላክ ለዘላለም የሚኖር የአብርሃም አምላክ ቅዱስ እግዚአብሔር ምስክር ነው አልዳንክም የመዳንህን ወንጌል አልሰማህም ከጳውሎስ ትምህርት ተፋተሃል ኤፌሶን 1 ጥለኸዋል ዮሐንስ ወንጌል መጽሐፍ ምዕራፍ 1 ጥለሃል የአዲስ ኪዳን ነቢያት ሐዋርያት የብሉይ ኪዳን ነቢያት የሰበኩትን ጥለሃል በስሙ ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ሲሰበክ ትሰማለህ ስትሰማ ታምናለህ ካመንክ ትድናለህ ካመንክ ዳግም ትወለዳለህ የእግዚአብሔር ልጅ ትባላለህ ማለት ነው የኔ ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ ለዘላለም ስም ይባረክ ይሄን ቅድመ ተከተል ካላስክ ዳራስ አሰስገሰስን ሰብስበህ የስንት ዓመት ዘመን ብትቆጥረኝ ጉዳይ ነው ኦርቶዶክስ አንተ 1700 ዓመት ትለኛል እንዴ አይሁድ አለ የዛሬ 3500 ዓመት ሃይማኖትን ከራሱ ከሕያው አምላክ ከያህዌ በሲና ተራራ ስብሰባ ተደርጎ በነበረበት በእሳት ውስጥ ድምፁን እየሰሙ ለያዕቆብ ቤት እንዲበል ለእስራኤል ቤት እንዲበል እዘዝ ብሎት ታላቁን ነቢይ ሞሼን የጠራ ጌታ የሰራዊት ጌታ ልዑል እግዚአብሔር ሃይማኖት ለነሱ እንኳን ሰጥቷቸው መዳኛቸው አይደለም ሆኖ ፍጻሜያቸውን አላሳመረላቸውም ምክንያቱም በተሰጣቸው ሃይማኖት እንኳን በሚገባ ስላልኖሩ ማለት ነው ስለዚህ ሊተላለፉት የማይችሉትን ተላለፉት መሲሁና እስራኤል ተላለፉ አልተገጣጠሙ ይሄንን የተረት ትምህርት በጽዮኑ አለት ሕያው ጌታ